ገራችሁ ሙስሊም ልጅ ነችና ላይ ቴክስት አደረገችልኝ። እንትን ነው የመሰለኝ ሙድ ነው የመሰለኝ። በቃ ሴቶቹ እንትን ያደርጉ ነበር የዛን ሰሞን ምናምን ይጽፉልና ማየውን ጽሁፍ ማየውን ወደ ያስጀምሩ ሙድ ተጀምሮ ነበር። ደግሞ እባንን ነበር እና ፈራው መጀመሪያ ቴክስት ስታደርግልኝ ወይኔ ጌታው ደግሞ እቺ ምን አድርጌ ተብላ የተላከችብኝ ትሆን ብዬ ተሳቅቄ ያወራሁት። እዛ እኔ ሙስሊም ነኝ አለችኝ። እሺ አልኳት። ፎቶዋን ላከችልኝ መጀመሪያ። ከዛ እሺ እንዳትጠራጠረኝ ይሄው እኔ ነኝ አለች። እሺ እና ስለ ኢየሱስ ማወቅ እፈልጋለሁ አለች። ምኑን ከምን ላስረዳ ለሙስሊም? እኔ ከእስልምና ጋር የተያዘ በቂ እውቀት የለኝ። ከዛ ወይኔ ጌታ ወደ ማን ልላካት ምናምን ያልኳት። ኖ አንተን ማግኘት ነው የምፈልገው አለች። ፈራው። ከዛ እሺ እንገናኛለችኝ። ኮመንሊን የምግብ የምበላበት ቤት ቀጠርኳት። እዛ ጴንጤዎች አሉ ነፍሰው ጠረጴዛ ላይ ሰብስቤ ፈርቼ ከዛ መጣች። ቀጥ ብላ ከነጃቧ መጣች። መጽሐፍ ቅዱስ ገዝ ከቤት ይዤ ሄድኩኝና ሰጠዋት። ከየት ልጀምር አለችኝ። እኔ አላቅም አልኳት። እግዚአብሔር ምስክሬ ነው። በእናንተም በእግዚአብሔር ለዛ ነው እያለቀስኩ ቪዲዮ የሰራሁት። ከየት ልጀምር ስትለኝ እኔ አላቅም፣ ዝም ብለሽ ገልጠሽ አንብቢ አልኳት። እንደዚህ አይባልም እኮ ግን እኔ ምን አውቃለሁ። በቃ መንፈስ ቅዱስ እንድትድን ፈልጎ አለችኝ ልጅ እና ሄደች ማንበብ ጀመረች። አይ ቲንክ ስትለኝ ዮሐንስ ወንጌል ማንበብ ጀመርኩ ነው ያለችኝ። ማንበብ ጀመረች። ከዛ በ15 ቀን ነው ደወለችልኝ። ሌሊት 8 ሰዓት ላይ ስልክ ተደወለልኝ ማለት ነው። ወይኔ ምን ሆና ይሆን ምናምን ብዬ ደወልኩላት። አነሳው። ደህና ነሽ ምናምን አልኩኝ። ደህና። እኔ ደግሞ በዛኛው ስልክ ሪከርድ አደርጋለሁ ሌላ ነገር እንዳይሉ ብዬ። ከዛ በዛኛውና ምን ሆነሽ ነው ስል እኔ እንቅልፍ መተኛት አቃተኝ፣ ያልበኛል፣ ልቤ እየመታ ነው፣ የተንቀጠቀጠ ነው አለች። ምንድን ነው ስል ይሄው ይሄን መጽሐፍ ቅዱስ ማንበብ ከጀመርኩ በኋላ እንቅልፍ የለኝም አለች። እንቅልፍ የለሽም? አዎ። እሺ ምን ላድርግ ስል የምታደርገውን ነገር አድርጋለች። ልጸልይልሽ? እንዲህ ነው ያልኩት ቃል በቃል። አዎ አለች። ስልኩን ላውድ አድርጌ አልኳት። ተንበርከኪ፣ ባለሽበት ተንበረከኪ፣ ስልኩን ላውድ አድርጌ እጅሽን አንሺ፣ እጅሽን ጌታ ኢየሱስ ሆይ አልኩ። ጌታ ኢየሱስ ሆይ አለች። ጸሎት ጨርሼ የንስሐ ጸሎት ጸለይኩ። ስፒሪት ነበር የሚሄድ ነገር ሄደ። መሰስ ብላ ውድረት ቸርች አልመጣችም። ቀጥ ብላ ልክ ጉባኤ አልቆ እኔ ቆሜያለሁ። ከጀርባዬ ነካች። እሺ ምን ነው ጴንጤ ሆንኩ እኮ አለች። ማለት አንተ እንባዬን እንዴት ልቆጣጠር? እንዴት ሪንግ ላይ ታብርቼ ስልኬን እንትን ብዬ እንዴት ልስል? እግዚአብሔር እንዴት እንደሚያድን እንዴት እንደሚትሰራ አታውቁም። እና በቃ ላይክ ተደነጋገጥኩኝ፣ ግራ ገባኝ። ከዛ እሺ ግራ ቢገባኝ ትምህርት ክፍል ወስጄ አስተዋወቅኳቸው። እንትና ፓስተር ኢዮብ ይባላል። ፓስተር እንትና ትባላለች፣ እንደዚህ ልጅ ነች። ተዋወቃት። ቤት ተዋወቀች ልጅቱ። ከዛ ስጸልይ ልቤ ወደ ሀልወት ውስጥ እሺ ሀልወት ነው መሄድ የምትፈልግ ክፍሎችን አስተዋወቅኳት። ተማሪች ተጠመቀች። ይኸው አደገኛ ጴንጤ ሆናለች። ታውቃለህ ምን ልልህ ፈልጌ ነው? መንፈስ ቅዱስ ስራ ላይ ነው ልልህ ነው፣ ሌላ ነገር አይደለም። የሚል ኢየሱስ ስለሚል ሰዎች እንዲድኑ እግዚአብሔር በሱ በኩል ብዙ ምክንያት እየሆነ እሱን እያደረገ ስላለ ስለ ኤቢም ጌታን እጅግ አድርጌ አመሰግናለሁ። ዘርሽዬ ጌታን እንደተቀበልኩ የመጀመሪያ ሰሞን በብዙ ሳፖርት ያደርገኝ የነበረ ሰው ነው። ዘርሽ ይጸልይልኝ ነበር። ላይቭ እኔ ቤት ይገባ ነበር፣ ያበረታታኝ ነበር። ቀና ያው ትኩስ በነበር እንሳት በቃ ላይቭ መክፈት ነው፣ መዝሙር መክፈት ነው፣ በቃ አምልኮ እና ዘርሽ ይመጣ ነበር፣ ያስተምር ነበር። ሰዎች ጌታን ይቀበሉ ነበር። እኔ ላይቭ ላይ በጣም በብዛት በጣም የጸኑ አሉ ጌታን ተቀብለው። እኔም ሰው ሆኜ እኔም መስክሬ ማለት ነው። እኔም መስክሬ ወደዚህ እውነት የመጡ ሰዎች ብዙ ሰዎች አሉና በጣም ዘርሽዬ በጣም ስለአንተ ጌታን እጅግ አድርጌ አመሰግናለሁ። ፖል ላይ ስለሰራው ስራ እኔና ፖል በተመሳሳይ ሰዓት ነው ወደዚህ የመጣ ነውና እሱ ላይ በጣም በብዙ ስለደከምክ በብዙ ስለተጋ ትዳርህን ስለምታከብር ቤትን ስለምታከብር የተገለጠ ህይወት ስላለ እግዚአብሔር ይመስገን። በእውነት በጣም ነው ምቀናው። በቃ ሁሌም ትዳርን ሪስፔክት አድርገ ክርስትና ከትዳርን ጭምር ትዳር ላይ ያለ ሰላማዊ እንቅስቃሴ ለወንጌልም እንትን እንደሚሆን ሳፖርት በቃ ይዘህ ለምትሮጠው ወንጌል ሁሉ በብዙ ምስክር ስለምትወድ በዛም እግዚአብሔር አንተን ስለሰጠን ወንድም አድርጎ ጌታን እጅግ አድርጌ አመሰግናለሁ። እዚህ ያላችሁ ጆናት በጌታ ያልሆናችሁም የሆናችሁም ሰዎች በጌታ የሆናችሁ ሰዎች ጸጋ ይብዛላችሁ፣ ጸጋው ይብዛላችሁ። አሁንም በጌታ ያልሆናችሁ ሰዎች ደግሞ ወደዚህ ብርሃን ቆሟል። ክቡር ስጋውን ቆርሷል፣ ቅዱስ ደሙን አፍስሷል። በዚህም የቤዛነት ስራ እናንተን ከእግዚአብሔር ጋር ለማስታረቅ ኢየሱስ ለአንዴና ለመጨረሻ ጊዜ በሰራው የመስቀል ስራ እመኑና ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀበሉት።
ተቀበሉትና በጸጋው ኃይል ይህንን ክርስትና የምትኖሩበትን ጉልበት በቃ ኑሩት። ክርስትና እንዴት ደስ እንደሚል ጌታን ክርስትና እንዴት ደስ እንደሚል ቀመሱት። ኑ ጴጥሮስ ያለውን እኛ የቀመስነውን ቀመሱት። ቸርነቱን ቀምሳችሁ እንደሆነ ኑ ቀመሱት። እኛ ቀምሰን ይኸው እየነገርናችሁ ነው። እግዚአብሔር ቸር ነው። እግዚአብሔር ደግ ነው። እግዚአብሔር ሰው ይወዳል። ሰው ሁሉ እንዲድን ነው የሚወደው። እንድትድኑ ነው የምንወደው። ኑ ወደ ክርስቶስ ኢየሱስ። እኔ ወደ ሃይማኖት ተቋም አልጠራችሁ፣ ወደሆነ ፓስተር የሚመራበት ቸርች አልጠራችሁም። አትምጡ። ወደዚህ ህብረትን እንድትመጡ አልፈልግም። ግን ኢየሱስ ጋር ነው። ዝም ብላችሁ ኢየሱስ ጋር ነው። እንዳልክዬ አልገባኝም ካላችሁ እኔ መጽሐፍ ቅዱስ ቴክስት አድርገው እኔ መጽሐፍ ቅዱስ ብዬ ላንብብ ያለች ሙስሊም ታስታውሳላችሁ። ተናገር ልጨርስ። የሆነ ጊዜ ቪዲዮ ሰርቼ ሰው ጌታን ተቀበለ ብዬ እያለቀስኩ የሰራሁትን ቪዲዮ ታስታውሳላችሁ አይደል? ታስታውሳላችሁ ብዬ አስባለሁ። የሆነ ቪዲዮ እያለቀስኩ እኔም ሰው ሆኜ ወንጌል መስክሬ ሰው ጌታን ተቀበለ ያልኩትን አይ ቲንክ ታስታውሳላችሁ። እሱ እንዴት ሀፕ እንዳደረገ አልሰበኳት፣ ጥቅስ ጠቅሼ አልነገርኳት። ራሱ አንብባ ራሱን ያመጣት አሁንችን ሴት መንፈስ ቅዱስ ነው ያመጣት። ስለዚህ ይሄ እንደዚህ አይነት ነገር ስላለ እግዚአብሔር ስለሚሰራ ጸጋው ዛሬም ስለሚሰራ መንፈስ ቅዱስ ዛሬም ስለሚሰራ የጸጋው ጉልበት ዛሬም ስለሚያድን በርቱ፣ እንበርታ፣ እንትጋ፣ ትጉ። በጣም ነው የምወዳችሁ። በጣም ተባረኩልኝ። ነው ምን እንደምል እኔ እንጃ። እኔ እንዴት ደስ እንደሚል በቃ እንዳልክ ጌታ 1000 ዓመት ብታወራ ራሱ አይሰለችም። ጸጋው ክብር ይመሰገን ዘንድ እግዚአብሔር አንተን አድኖሃልና ክብር ለእግዚአብሔር ይሁን። አንተን ወንድም አድርጎ ስለሰጠን በአንተ ላይ ስለተገለጠው ትልቅ ጸጋ እያየን ላለነው ለውጥ ያው እኔ ከኔ ጋር ብዙም ሁሌም ስለምናወራ ብዙ ነገር አውቃለሁና በቃ ለውጥክን እንዲህ እያየን ስላለ እግዚአብሔር እውነት ክብር ለእግዚአብሔር ይሁን። ምንም የሆነ ነገር የለም፣ ጨምረው ነገር የለም። ዘርሽ ማውራት ከቻል ከአንተ ቀጥል። እንዳልክ የጌታ አምላክ ዘመንን ይባርክ። እኔ ሪቫይቫል ብዬ ነበረው። ጌታ ኢየሱስ ሆይ እወድሃለሁ። እኔ ኃጢአተኛ ነኝ፣ በደለኛ ነኝ። ስለ ኃጢአቴ በመስቀል ላይ መሞትህን ይህንን አምናለሁ። ሰይጣንን፣ ዓለምን፣ ኃጢአትን፣ ክፉ ስራው በአደባባይ እክደዋለሁ። ጌታ ኢየሱስ ክርስቶስ አንተን የህይወቴ ጌታ የህይወቴ አዳኝ የዘላለም ህይወት ሰጪ መሆንህን አምኜ በልቤ ላይ እቀበልሃለሁ። እንደ ግል አዳኜ አድርጌ ሾመሃለሁ። ልጅ አድርገህ ተቀበለኝ። ስሜንም በህይወት መዝገብ ላይ ጻፍልኝ። ስለተቀበልከኝ ልጅም ስላረከኝ አመሰግናለሁ። አሜን። ጌታ ይባረክ። ከፊት ያላችሁ እጃችሁን ከፍ አድርጉ። ጉባኤ እጆቹን ይዘረጋል። አጭር ጸሎት እንጸልይላችኋለን። ቅዱስ አባት ሆይ እጅግ አድርገን እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ክርስቶስ የመስቀል ሞት እንደገና ዛሬ ብዙዎችን በእኛ ላይ እየጨመርክ ስላለ እናመሰግንሃለን። አዳኝ አንተ ብቻ ነህ። አዳኛችን እግዚአብሔር ሆይ ተመስገን። በእኛ መካከል ስላሉ ስለ እነዚህ እህቶችና ወንድሞች እናመሰግንሃለን። በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች የመሆን መብት ስለሰጣቸው ለዘላለም ክብር ላንተ ይሁን። ያ ታላቅ ፍቅር በልባቸው ላይ ይፍሰስ። የትኛውም ቀንበር ከላያቸው ላይ ይሰበር። እስራት ሁሉ በኢየሱስ ክርስቶስ የተበጣጠሰ ይሁን። የጨለማው ኃይል የተመታ ይሁን። አምላካችን እግዚአብሔር ሆይ በመንግስት ላይ ትከላቸው፣ በቤት ላይ አጽናቸው፣ ያንተ የብቻ አድርጋቸው። እናመሰግንሃለን። አሜን። በኢየሱስ ክርስቶስ አሜን። እሙ እህታችን ከታች ቅድም እንዳልክ እያወራ ወንጌል የተሰበከ እያለ ነበረ
ተጨናንቅ ያለው ትንሽ ጸሎት ፈልጋለሁ ብላ ደጋግማ ስጽፍ ነው ያስገባናት እና እሙ የምታወሪም ነገር ካለ ወይም እንትን ካለሽ ቀጥይ። እሺ ተባረኩ፣ እግዚአብሔር ይባርካችሁ፣ ሰላማችሁ ይብዛላችሁ። ከስሜ ልጀምር። እሺ ቀጥይ። ይሰማል? እሺ ስሜ ታሪኳ ብርሃኑ እባላለሁ። የጎጃም በረንዳ ልጅ ነኝ። ራጉኤል ቤተክርስቲያን መርካቶ ካወቃችሁት ከ8 ዓመት ጀምሮ ለ32 ዓመት ያገለገልኩበት ሰንበት ትምህርት ቤት ነው፣ መርካቶ ራጉኤል ማለት ነው። እና በድንገት ሽባ ሆኜ ተኝቼ ነው ኢየሱስ ያገኘኝ። ማንም ወንጌል የሰበከኝ የለም። ያው በዛ በሰንበት ትምህርት ቤት 32 ዓመት መቆየት በጣም ከባድ ነው እና ከነ ትዝታው ከነ ዘርፌ ጋራ አገልግያለሁ። ከነ ጸዳለ ጎበዜ ጋራ እሷ ናት እንደውም በእድሜ ባቼ ማለት ነውና ቅዱሳን አሁን የምከፍለውን ዋጋ ብታዩ ማለት በቃ በየቀኑ ነው ማለት ሰው። ዛሬ አሁን ጾም ጸሎት ነበር እዛ ቸርች ደርሼ ነው የመጣሁት። ያለውበት ሰፈር ላይ ያለብኝ ውጊያ ያለብኝ ጦርነት በናዝሬቱ በጌታ በኢየሱስ እኔና ልጄ መውጫ መግቢያ በቃ አተናልና እውነት እግዚአብሔርን አሁን ሳያችሁ ማለት ነው በቃ ደስ ብሎ እኔ የገባሁት ላናግራችሁ ማለት ነው። ወዲያውኑ እኔ በቃ የተገለጸልኝ ልክ ጌታን ስቀበል የእውነት ነው ነግራችሁ በቃ ጣውቱ ነው መጀመሪያ የተገለጸልኝ ማለት ነውና ለራሴ በቃ ማመን እስከሚያቀተኝ ድረስ ማለት ነው። እንግዲህ ሁላችንም ከዛ ህይወት ነው የመጣ ነው ሁላችንም ማለት ነው። እና ፍቅሩ በጣም የክርስቶስ ከባድ ነው። ስንወጣ ሰይጣን ነው የሚሉን፣ ስንገባ ሰይጣን ጴንጤዎች መጡ ይሉናል። ከነ ልጄ ወጥቶ በር ላይ መጫወት አይችልምና ዋጋ እየከፈልኩ ነውና እስኪ ጸልዩልኝ። እኔ ያለውበት ቦታ እኔ እግዚአብሔርም ሊያየኝ አልቻለም፣ ግን እግዚአብሔር መልካም ነው። ሁሌም እግዚአብሔር ትክክል ነው። ገና 2 ዓመቴ ነው ጌታን ከተቀበልኩኝ። እንግዲህ እየተማርኩ ነው፣ ደቀ መዝሙር ላይ ደርሻለሁ። ህዝብ ነው የሚያቀኝ፣ በነገራችን ላይ ህዝብ የሚያቀኝ ሰው ነኝ። በቃ አደባባይ ላይ ማይክ ይዤ የምዘምር ሰው ነኝና በዛ ነው ፈተና የበዛው። ተወልጄ ያደኩበት ሰፈር ላይ ነኝ ያለሁት። በቃ በጣም አደገኛ ቦታ ነኝ ያለሁትና እስኪ ጸልዩልኝ። ፈተናው በዛብኝ በጣም እውነት እማልችለው እማልቋቋመው ላይ ነኝ አሁን ያለሁትኝ። እባክህን ጌታው ይላለው ተነስቼ ተንበርክኬ ጸልያለሁ። ጾም ጸሎት ባለበት ቸርች ሁሉ ሄዳለሁኝ እና ፈተናው በዛብኝ። ጸልዩልኝ ስለ እግዚአብሔር። ይሰማል አይደል? አሜን አሜን። አሜን። እግዚአብሔር አምላካችን ሆይ በናዝሬቱ በኢየሱስ ክርስቶስ ስም ስለዚህ ስለተወደደ ሰዓት እጅግ አድርገን እናመሰግናለን። የዘላለም አባት እግዚአብሔር ሆይ ስለ እህታችን ስለ ታሪክ እጅግ አድርገን እንባርካለን። ጻድቅና ያው ዘላለማዊ አምላክ እግዚአብሔር ሆይ በድንቅ አጠራሪ የጠራ እሙዬ ተባረኪ፣ እግዚአብሔር አብዝቶ ይባርክሽ። ራስሽን እንደዚህ ኦፕን አድርገሽ ስለመጣሽ የምትጠጊበትን ታውቂያለሽ። በቃ መሸሸጊያሽ እግዚአብሔር ነው። ለዛ ነው ቅዱሳንን ስታገኚ ቶሎ ብለሽ መተሽ ምንም አልጠየቅሽም፣ ግን ጸልዩልኛልሽ። ከምንም በላይ የሚያስፈልግሽን ነገር ነው የጠየቅሽው። እግዚአብሔር አብዝቶ ይባርክሽ። ግን አት ዘ ሴም ታይም ምናልባት በኑሮሽ ላይ የሚያዳግትሽ ነገር ካለ አናግሪኝ፣ በውስጥ ጻፊልኝና በጣም ላወራሽ ፈልጋለሁ። እሺ ተባረኩ። ጌታን በተቀበልኩ ሰዓት ማለት ነው የልጆቼ አባት ልጆቹን ሰብስቦ 2 ልጆች ትልልቅ ልጆች አሉኝ። እነሱን ሰብስቦ የሚያደርግልንን የሚሰጠንን በቃ ከልክሎኝ
ይሄ ህፃኑ ነው ከኔ ጋር ያለው የ8 ዓመት ልጅ አብሮኛልና እግዚአብሔር በራሱ መንገድ እያኖረ ነው። ከየት እንደሚመጣ ማቀው ነገር የለም፣ ግን እኛ እየኖርን ነው። ይሄን ተአምር በእግዚአብሔር ላይ አይቼዋለሁ። ይሄንን ጸጋ ማለት ነው። የእውነቴን ነው የምነግራችሁ። ሲጀመር እኔ ስድን ሽባ ሆኜ እኔ ዳንኩት ብያችኋለሁ። ትዝታው ጋራ በመከራ እግዚአብሔር አገናኝቶኛል። አብሬያቸው አገልግያለሁ ብያችኋለሁ፣ በዝማሬ ማለት ነው። በየገዳሙ ብዙ ቦታ አገልግያችኋለሁ እና አግኝቻለሁ። ምስክርነቴን እሱ ላይ እሰጣለሁ። ጊዜና ሰዓት ቀጠሮ እንትን ብዬ አሳውቅሻለሁ ብሎኛል። የዛኔ ለእናንተም አሳውቃችኋለሁ እና እግዚአብሔር እያኖረን ነው። እግዚአብሔር ስሙ ይባረክ፣ የዘላለም አምላክ። ልክ ሳያችሁ ደስ ብሎኝ ነው በቃ የገባሁትኝ፣ እየፈለኩ ስለነበረ ቅዱሳንን ማለት ነውና ጸልዩልኝ። አወራሻለሁ። እሺ አወራሻለሁ። ኢየሱስ ስሙ ይባረክ። አሜን። ተባረኪ የኔ እናት። አሜን። ዋው ክብር ለእግዚአብሔር ይሁን። በእውነት በቃ እንደዚህ ነው ፕላትፎርሙ መጠቀም ያለብን ለወንጌል ነው። ሰው በጣም በብዙ ጭንቀት በብዙ ክርስቶስን መስማት የሚፈልግ ከተለያየ ነገር ውስጥ መውጣት የሚፈልግ ቅዱሳን ህብረት የሚፈልግ በጣም ብዙ ሰው አለ እዚህ ፕላትፎርም ላይ በጣም ብዙ። እውነት እኔ ለራሴ ቃል ገብቻለሁ። ከዛሬ ጀምሮ ቤቴን ከከፈትኩኝ ለወንጌል ነው። በቃ ክርስቶስ እንዲሰበክ ቃል እንድንማር እንድናመልክ እንጂ ለሌላ ለጭቅጭቅ ለንትርክ ሌላ ነገር ለማድረግ ፐርሰናሊ እኔ ከዚህ በኋላ ቤቴን አልከፍትም። ድሮም እንደዚህ አይነት ነገር ብዙም አላረግም፣ ግን ሞር ከዚህ በኋላ ማለት ነው የበለጠ የኔ ወንድሞችም እንደዛ ኤቢም ቃሌም ጆናም እዚህ ያለ ሁሉ ማለት ነው እዚህ ያሉ ወንድሞቼ የምላቸው እህቶቼ የምላቸው ሁሉ እንደዛ እንደማያደርጉ እርግጠኛ ነኝ። እና በቃ እንደዚህ እናርግ። በቃ ሰው እንደዚህ የተራበ አለ፣ በጣም ጌታ መስማት የተራበ የተጠማ ሰው አለ እዚህ ከታች ህብረት የሚፈልግ ጸሎት የሚፈልግ የእግዚአብሔርን ቃል መስማት የሚፈልግ በጣም ብዙ ሰው አለ። ለትውልድ እናስብ፣ ከታች ላለ ህዝብ እናስብ። በቃ እኔ ነው በዚህ አጋጣሚ መናገር የምፈልገው። ተባረኩ። ኤቢ ይቀጥል፣ ያንተ ተራ ነው። እሙዬ ሁላችንም ፎሎ አርጊ፣ እዚህ ያለንን ወንድሞች ፎሎ አርጊ፣ በውስጥ እናወራለን። ያዲም እንዳለችሽ እንትን እንላለን፣ ፎሎ አርጊ። ተባረክ። አሜን። አርጊያችኋለሁ እንዳልክ ሲጀመር ፎሎ አርጊያለሁ፣ ቆይቻለሁ። ደስ ነው ያለኝ እንዳልክ ጌታን በተቀበለ ሰዓት እኔ አጋጣሚ ሆኖ እኔ ልቅደሞ እሱ ይቅደመኝ የማውቀው ብቻ ታሪክ የለም። ግን በቃ እግዚአብሔር መልካም ነው። የጠራን አጠራር ተአምር ነው። በቃ የእግዚአብሔር ተአምር በብዛት እዛ ውስጥ ስናገለግል የነበር ነው ያገኘን። እኔም እንግዲህ ህዝብ ያቀኛል ማለት አዲስ ከተማ ሙሉ ያቀኛል፣ አራዳ ሙሉ ያቀኛል። አገልጋይ ነኝ ብያችኋለሁ፣ እየመሰከርኩ ነው። ማመን ያቃታቸዋሉ ቁጭ ብለው ሲጠይቁኝ በቃ ጭንቅላታቸው የእውነቴን ነው ምነግራችሁ ከኔ የሚያዳምጡት ነገር በቃ ሰርፕራይዝ ነው የሚሆኑት። እንዴት አገኘሽ? እንዴት ሊሆን ቻለ? ቁጭ ብዬ መጀመሪያ ጌታን ስቀበል የተገለጸልኝ እንደነገርኳችሁ ጣውቱ ነው። ራሱ ኢየሱስ ነው መጥቶ ያገኘኝ። እኔ ማንንም መጥቶ የሰበከኝም የለምና ስነግራቸው መጽሐፍ ቅዱስ ራሱ እየገለጽኩኝ ለጭንቅላቴ ጥያቄ እግዚአብሔር ሆይ እዚህ ውስጥ ጥያቄ አለኝ አስተምረኝ እየሰገልጸው መጽሐፍ ቅዱሱ መልሱን አገኘዋለሁ። ልክ የሆነ ጭንቅላቴ ላይ ጥያቄ ሲፈጠር መልሱን አገኘዋለሁ። መጨረሻ ላይ እንግዲህ 32 ዓመት ማገልገል ማለት ቀልድ አይደለም አይደል? አሁን ወደ 42 ዓመቴ ነውና በእድሜ ደረጃ ማለት ነው። እናንተ ታናናሾቼ ትሆናላችሁና አውጥቼ 32 ዓመት እኔ ጋር የነበረ ድርሳን የለ፣ ገድል የለ፣ የጸሎት መጽሐፍ የለ፣ ሁሉንም በናዝሬቱ በጌታ በኢየሱስ ስም አቃጠልኩት ብዬ ነው ከቤት አውጥቼ አቃጠልኩት። ለሰውም አልሰጠው። ለምን? ኢየሱስ የሚጠራበት አይደለም። ዋጋ የከፈለው በቀራንዮ አደባባይ መስቀል ላይ እርቃኑን ተሰቅሎ ስለኛ ብሎ ያ ሁሉ በደል ስቃይ ያ ሁሉ ተቀብሎ አቅልለነው እኮ ነው ይኖር ነው። እኛ ምህረት ተደርጎልን ተጠርተናል። እኔ ለትውልዱ ተንበርክኬ ያለቅሳለሁ ምህረት አርግላቸው እያልኩ የእውነቴን ነው ምነግራችሁ። ለኢየሱስ ነው አስፋልት ታጥቦ ኢየሱስ ና ክብር ተብሎ መጠራት ያለበት። የእውነት በሰው እግር የሚራመድ አምላክ የለም ወገኖቼ፣ በሰው እግር የሚራመድ አምላክ የለም። አይናቸው ተሸፍኗል፣ አይናቸው ተከልሏል። እግዚአብሔር ብርሃን ያብራላቸው። የጠራን ኢየሱስ እውነት እኔ በልቤ ላይ አተመው እኮ ፍቅሩን ያተመብኝ በቃ እንዳቀው ነው ያደረገኝና እንግዲህ ግማሽ ዘመኔን ሳላቀው ግማሽ ዘመኔን ለጣውት ሰግድ ለጣውት ሳገለግል ኖሬ ኢየሱስን ሳገኘው ሌላ ሰው ሆኜ ነው የተቀየርኩት። በቃ ተቀየርኩ እና ላልገባው
ወንጌል ላላወቀ ለቅሶ ቤት ሲያገኙኝ የሆነ ቦታ ሲያገኙኝ ጦርነት ነው። ቁጭ ብለን ወንጌል መጽሐፍ ቅዱስ እንነጋገር ፍቃደኛ የሆኑት ያወሩኛል። በቃ ደንግጠው ካጠገቤ የሚሄዱ አሉ። መጨረሻ ላይ እንደውም አዎ ትክክል እኮ ነሽ በቃ ብለው የሚያሉኝም አሉ። የረዳኝም እግዚአብሔር አለ። ግን በስነ ስርዓት በቃ እየመሰከርኩ ነው። ከዛስ ምን ቢሉኝ ጥሩ ነው? በሩዝ ነው ሄደችው፣ በዱቄት ነው ሄደችው፣ በዘይት ነው ሄደችው፣ በሰልባጅ ነው ሄደችው ብለው የሚናገሩ ቃላቶች አሉ። አይ የክርስቶስ ደም በስኳር አይገዛም። የክርስቶስ ደም በዱቄት አይገዛም። ደሙን የወሰደኝ ደሙ ያ ቀራንዮ አደባባይ ላይ የፈሰሰው ደሙ ነው የወሰደኝ ስላቸው ደግሞ ይደነግጣሉ። እናንተ አሁን እንዲህ ብላችሁ ልክ ይሄን ቃላት ስትወረውሩ እላችኋለሁ የክርስቶስ ደም በዘይት በስኳር በዱቄት አልተገዛም። ወዶን ነው መጥቶ ስለኛ ዋጋ የከፈለልን። እና አንድ መዝሙር አለ በቃ እኔ እሱ መዝሙር ጆሬ ውስጥ ከገባ ጊዜ ጀምሮ እያለቀስኩ የምዘምርበት ጊዜ አለኝና የሱን አምላክነት የሚገልጽ መዝሙር ነው የሚገርማችሁ ማለት ነው። እና አለቅሳለሁ እሱ መዝሙር ስዘምረውም አለቅሳለሁ በቃ አሁን አለቅሳለሁ ለምስክርነትም ስወጣ ዘምራለሁና ኢየሱስን ያወቅነው ቀን እኛ የእውነት ታድለናል። ምን ባደርግለት ነው ያገኘኝ ነው ምለው ነው ምን እኔ አሁን ምን ስራዬ የትኛው ስራዬ ነው አሁን እኔ የሚያገናኘኝ? ግን ፈልጎ አገኘኝ። አያችሁ ይሄ ያልገባቸው ነው የሚያሳድዱኝ፣ ያልገባቸው ያስለቅሱኛል። መልሼ ግን እግዚአብሔር ወይ ምህረት አርግላቸው፣ ለኔ የተገለጸ ፍቅር ይገለጽላቸው ብዬ ነው ማለት ሰው ወገኖቼ። እና ተባረኩ። በጣም ብዙ ሰው ዘምሪ እያለሽ ነውና እኔ ለኛ ዘምሪልን አልልሽም፣ ለእግዚአብሔር ክብር ግን አሁን አሜን። እሺ ስሙ ይባረክ ይዘላለም አሜን። ሌላ መዝሙር በልቤ እየመጣ ነበር። ከሱ ቀጥለሽ ደግሞ አንተ ካገኘው ጀምሮ የሚለውን ታውቂዋለሽ? ያገኘው ይደግ አይ አላቆመም። ብዙ እያጠናው ነው ገና የፕሮቴስታንት መዝሙር ገና እያጠናው ነው። ይሄ ልዘምርላችሁ። እሺ የእውነትን መንገድ እንናገራለን፣ ያየነውን እንመሰክራለን። ቢሰቅሉት እንኳን በግፍ ያለ ኃጢአቱ አሜን ኢየሱስ ሕይወት ሆኖናል ሞቱ። አሜን ኢየሱስ ሕይወት ሆኖናል ሞቱ። አትችሉም ይህን እውነት መሸሽ፣ ታርዷልና የአዲሱ ኪዳን በግ። ዝም አንልም ማዳኑን ከመስበክ፣ አንታክትም ለስሙ መንበርከክ። በሚዲያው ላይ ምድር ላይ ያለውን ቤተክርስቲያን ስትራክቸር ከመሪዎች ጀምሮ በቃ ቃላቸውን በመሰንጠቅ መሪዎቻችንን የሚያገለግሉትን የእግዚአብሔርን ስራ የሚሰሩት ቃላቸው በጣም እየተሰነጣጠቀ ምናምን ነገር የሚነገር የነበረ ከዛም አልፎ ቸርቾችን የሚሰደቡበት አንዱን ከአንዱ ጋር የሚጋጭበት እና ዓላማው ምንድነው ሲባል ሰዎች ሄደው በቤተ ክርስቲያን ራሳቸውን እንዳያገኙ ራሳቸውን በክርስቶስ ኢየሱስ ወደ ታደሰችው ደግሞ በደሙ የታጠበችው ቤተክርስቲያን ላይ ገብተው ሰዎች ተጠቃሚ እንዳይሆኑ ትልቅ ሰልፍ ነው የተካሄደው። በጣም ብዙ ኦብዘርቭ ያደረኩትን ነው የምነግራችሁ እና እግዚአብሔር ደግሞ እንደዚህ ወደ ወጣቱ ይሄን ማስተዋል ስላመጣ እግዚአብሔር አምላክ ሰዎች እንዳይበሉ አብዛኛው ባይዘው የተበላው ሰው እንደዚህ በቃ የቤተክርስቲያኑን የታች ያለውን ነገር በቃ እንደዚህ በመንኳሰስና የተለያየ ስራዎች በመሰራት ነፍሳቶችን በብዙ መንገድ እንደዚህ ግራ የማጋባቱን ስራ ተሰርቷል፣ ይታወቃል። መጽሐፍ ቅዱሳዊም ፕሪንሲፕል ነው። ያን እረኛውን ሲመታ መንጋው እንደሚበተን ይታወቃል። ስለዚህ ስራይ ተብሎ ሲያዝበት የነበረውን ነገር እንደዚህ ወደ ማስተዋል እግዚአብሔር ስላመጣ እግዚአብሔር ይመስገን። እኔ ሁሌ እላለሁ እንደ አሊጎሪካሊ ተርም ልጠቀምና ያ ለምጻሙ ጀነራል የት ነው ገባ የተባለው? ዮርዳኖስ ወንዝ ውስጥ። ዮርዳኖስ ወንዝ እስናት ክሊን አይደለም።
በጣም የደፈረሰ በጣም ቆሻሻ ምናምን ነገር የሆነ ነው። ነገር ግን እዛ ውስጥ ገብተህ 7 ጊዜ ብቅ ጥልቅ በልና ነፃ ትሆናለህ የተባለው እዛ ውስጥ ብቅ ጥልቅ በል። እሱ ደግሞ ያለው ነገር ምንድነው? አባናና ፋርፋ አለ፣ ይሄኛው ንጹህ የሆነ ቆንጆ የሆነ ኮለል ያለ አሪፍ የሆነ ውሃ አለ ምናምን ብሎ ሊሰብክ ሲሞክር እናያለን። ይሄ እያለ እንዴት ነው እንደዚህ የደፈረሰው ውስጥ ገባ ሲለኝ እግዚአብሔር የመረጠው ውስጥ እዛ ውስጥ መንጻትም መለወጥም መታደስም እውነተኛ የሆነ ሪጀነሬሽን የሚመጣው በክርስቶስ ኢየሱስ በመረጣት ቤተክርስቲያን ውስጥ ነው። ፐርፌክት እንዳልሆነች እርግጠኛ ሆኜ የምነግራችሁ ለምንድን ነው? እኔ ያለሁባት ቤተክርስቲያን ስለሆነች ነው። ቤተክርስቲያንን አላህ ቤተክርስቲያን ወንድሞቼን እህቶቼን በዙሪያ ያሉትን ሁሉ ወዳለሁ። እግዚአብሔር አምላክ ይባረክ። የት ቤተክርስቲያን እንሂድ ብለው አሁን ግራ ያጋባቸዋል ሰዎች። ዳግም ተወልደው እዚህ ቦታ ላይ የትኛው ነው የምትሄደው ይላሉ። በክርስቶስ ኢየሱስ አዳኝነት የሚያምን ቤተክርስቲያን፣ በክርስቶስ በሰራው ስራ ብቻ የሚያምን ቤተክርስቲያን እዛ ይሄዱ። ኢየሱስ ጌታ ነው። በጸጋው ብቻ የሚለው ጋር እዛ ሂዱ። ክብር ለኢየሱስ። ይሄ ምንም ግራ በእንደዚህ አይነት ነገር ግራ ሰዎች አያጋቧችሁ፣ በእንደዚህ አይነት ነገር አያምታቷችሁ። በቃ ይሄ እንዲህ እያሉ የመከፋፈሉን ስራ መሪዎችን በማጣጣል ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ውሸተኛ ነው፣ ሐሰተኛ ነው ምናምን ብሎ ትርምስምስ በሚያደርጉትን አትስሟቸው። ክርስቶስ ኢየሱስ የሚሰበክበት እዛ ስፍራ ላይ ሂዱ። እዛ ቦታ ላይ ተያዙ። በምንም ተአምር የቸርችን ኢሜጅ አያበላሹባችሁ። ማንም አያበላሽባችሁ። ማንም ውስጥም ያለ ውጭም ያለ አያበላሽባችሁ። ያንን ስም አያጥፉባችሁ። ለምን ሲባል በጸጋው የምታምን ቤተክርስቲያን፣ በክርስቶስ ኢየሱስ ብቻ ብላ የምታምን ቤተክርስቲያን፣ ቃሉን ብቻ የበላይ አድርጋ የምትሄደውን ቤተክርስቲያን እዛ ስር ግቡ። በቃ ሰዎች ከዛ ነው ለመነጠል የሚፈልጓችሁ በአንድም በሌላም ማለት ነው። ግን እውነታው ግን ምንድነው ሲባል አባናና ፋርፋ ኩልል ያለ ነው ተብሎ ግን እግዚአብሔር የለበትም። እግዚአብሔር አልመረጠውም። እግዚአብሔር አላለውም። በቃ እግዚአብሔር የመረጠ የት ነው? መጽሐፍ እንደሚል የሕግ መምህር በወሰነው በሸለቆ ስፍራ በረከትን ይሰጣል። ስለዚህ እነዚህ ቤተክርስቲያን ውስጥ እኛ ያለንበት በዚህ በክርስቶስ አዳኝነት በጸጋው ላይ በእርሱ ብቻ ብሎ በሚያምነው ላይ በዛ ውስጥ በመግባታችሁ ያንን ለምጻችንን፣ ኃጢአታችንን፣ ቀንበራችንን፣ እስራታችንን በጥሶ ክርስቶስ ኢየሱስ ሲመጣ ክቡርት የሆነችውን ቤተክርስቲያን ብሎ የሚጠራት የትኛውን ቤተክርስቲያን ነው? ስለዚህ በእንደዚህ አይነት ነገር ግራ አትጋቡ፣ በጠላትም ደግሞ አትበሉ። በቃ መጽሐፍ ቅዱስ እንደሚል ማን አዚም ያደረገባችሁ እንደው ዲመናይዝ ላድርገውና አዚም እያደረጉብን ነው ሳናስበው ማለት ነው፣ በአንድም በሌላም ማለት ነው። ስለዚህ በቤተ ክርስቲያን ውስጥ ግቡ፣ ቤተ ክርስቲያንን ውደዱ፣ ከነ ምናምን ነው ውደዷት። እዛ ስር በመግባት እዛ ስር ብቅ ጥልቅ በማለት እዛ ስር አብሮ በመሆን በዚህ ህብረት ውስጥ የእግዚአብሔርን ክብር አይቻሉ። ቤተ ክርስቲያን ፐርፌክት ነው? በፍጹም አይደለችም። ፐርፌክት የሚሏቸውን እንደውም ፍሯቸው። እነሱ ከሆኑ እኔ ከሄድኩኝ ያ ቤተ ክርስቲያን ኢምፐርፌክት ስለሚሆን አልሄድም። እዛ ቸርች እኔ አይገባኝም። ያ ቸርች የኔ ቸርች አይደለም። እግዚአብሔር ይመስገን። ኢምፐርፌክት የሆነችው ነገር ግን ወደ ፍጽምና ወደምትሄደው ቤተክርስቲያን ውስጥ እገባለሁ። እዛ ውስጥ ራሴን አግኝቼዋለሁ። እዛ ውስጥ እግዚአብሔር በብዙ ባርኮኛል። እግዚአብሔር በብዙ አግኝቶኛል። እውነተኛ የሆነውን የእግዚአብሔርን ሕልውና፣ የእግዚአብሔርን ጸጋ፣ የእግዚአብሔርን አቅም ድምፁን እዛ ውስጥ አግኝቻለሁ። ስለዚህ በዛ ውስጥ ራሳችንን እናገኘው። በዛ ውስጥ ከዛ ህብረት ውስጥ ማንም እንዳያስተን፣ ማንም በውስጥም ይሁን በውጭም። ምክንያቱም አሁን ባለንበት ዘመን ከሁሉም ነው፣ በውስጥም በውጭም ነው አንዳንዱ ነገር። ስለዚህ ከእውነት ንቅንቅ አያርጉን፣ ከእግዚአብሔር ቃል አያነቃልቁን፣ ከጸጋው አያጉድሉን። ከክርስቶስ ኢየሱስ አዳኝነቱ ስራ፣ ከመስቀሉ ስራ ማንም አይኖቻችንን ዞር አያደርጉ። ትኩር ብለን የእምነታችን እሱ የሆነ ዋናውን ተመልክተን በትዕግስት እንድንሮጥ እግዚአብሔር አምላክ ይርዳንና እንዳልክዬ ማለት አንተ ላይ ያልከው ላይ ለመጨመር ይችኛዋን ሐሳብ እንደው ኢንፈሳይዝ ለማድረግ ፈልጌ ነውና እዚህ ሚዲያ ላይ ያላችሁ ወንዶች፣ ሴቶች፣ እህቶች፣ ወንድሞቼ እንደው ቸርች የሌለበትም ቢሆን በኦንላይንም የሆነ ቸርች ላይ ኮሚትድ ሆናችሁ ራሳችሁን በዛ ውስጥ አስገቡ። እርግጠኛውን የምነግራችሁ የእግዚአብሔርን በረከት የእግዚአብሔርን ብለሲንግ ላይክ በአሮን ራስ ላይ እንደሚወርድ በመደረቢያውም ልክ እንደዛው እንደሚሆን የሚያጥለቀልቅ የክርስቶስ ኢየሱስ ጸጋ፣ ኃይል፣ ክብር በዚህ ህብረት ውስጥ ያገኘናል። መሪዎቻችሁን አክብሩ። ፐርፌክት ናቸው አይደሉም፣ ነገር ግን ሪስፔክት አድርጓቸው፣ ስሟቸው። በመስማታችን ምንም አንዳንዴ ምናልባት በእውቀት ምናምን ነገር የምትበልጡ ልትኖሩ ትችላላችሁ፣ ግን ሪስፔክት የሆነ አካውንታቢሊቲ መኖር እውነቴን ነው የምላችሁ በጣም አትራፊ ነው። አካውንት አንድ ሰው ይኖራችሁ፣ አገልጋዩም ሁኑ የትኛውም አይነት የእውቀት ጥግ ድረስ እግዚአብሔር አምላክ ያደርሳችሁ። እግዚአብሔር ይመስገን ስለሱ። ነገር ግን ራሳችሁን የምታስገዙለትና ራሳችሁ የበታች የምትሆኑበት ቦታ አገኙ። በቃ ስለዚህ ቤተክርስቲያንን ውድድ አድርጉ፣ ቤተክርስቲያንን ሪስፔክት አድርጉ።
እዚህ ሚዲያ ላይ ዲስሪስፔክት የሚያደርጉ ቤተክርስቲያንን ስታዩ ቶለሬት አታድርጉ። ቅዱስ ጳውሎስ እንዳለው ከእንደዚህ አይነት እንደው መራቅ ነው ያለው። ዲስሪስፔክት የሚያደርግ ቤተክርስቲያንን የሚያጣጥል ቤተክርስቲያንን እንደምናምን የሚቆጥር ሰው ካለ እሱን መራቅ ነው ያለባቸው። ምክንያቱም ክርስቶስ ኢየሱስ የወደዳት ናት። ክርስቶስ የወደደውን ደግሞ የሚጠላ ደግሞ አስበው አንተ የምታሳድደኝ የተባለው ማለት ነው እንደ ሐዋርያው ቅዱስ ጳውሎስ። እና ብዙ እንዳልናገር ቅድም ተነቃቅቼ የገባሁት እንዳልክ ስለ ቸርች ውስጥ ሰዎች እንዲያታ ንግግር ሲናገር ነው። ግን ያንንም በረከት የምታገኙት በቤተ ክርስቲያን ውስጥ ይሁን፣ ከመስቀል ውስጥ፣ ህብረት ውስጥ። ክብር ለኢየሱስ ይሁን። በጣም ብዙዎቻችን የተባረክንን የዛ በረከት ተካፋዮች ነን። ስለዚህ በቤተ ክርስቲያን ውስጥ ጽኑ፣ ቁሙ። ቢገባችሁ ሁሉም ነገር ገብቶ ላልቅ ከእውቀት ከፍለን ነው የምናውቀው። ብዙ ነገሮች ላይ ገቡን ይችላሉ፣ ግን በቤተ ክርስቲያን ውስጥ ጸንተን እንቁ። ጌታ አምላክ ይባርካችሁ። ቢና አመሰግናለሁ። መቼም አናገርሽኝ። ጸጋ ብዝት ይበልላችሁ። በጣም ነው የምወዳችሁ። በብዙ እምነትን ዲፌንድ በማድረግ ሰዎችን በማጽናት የእግዚአብሔርን እውነት በብዙ አቅጣጫ ብዙ ዋጋ የሚያስከፍልን ነገር እየከፈላችሁ ጊዜያችሁን፣ ቤተሰባችሁን ብዙ ሳክሪፋይስ እያደረጋችሁ ስለምታገለግሉ እግዚአብሔር መጽሐፍ እንደሚል ይረሳ ዘንድ አመፀኛ አይደለም፣ ዋጋችሁን ከእግዚአብሔር ዘንድ ታገኙታላችሁ። አሁንም እግዚአብሔር አምላክ እግሮቻችሁን ያጽና። በኢየሱስ ክርስቶስን በሄዳችሁበት ስፍራ ሁሉ፣ በቆማችሁበት ሁሉ፣ አንደበታችሁ በተከፈተበት ሁሉ የእግዚአብሔር ጸጋ፣ አብሮነት፣ እልውና በኢየሱስን በዘመናችሁን ተባረኩልኝ። እወዳችኋለሁ። አለ አንተ ቀጠል። ተባረክ እንዲዬ። ሁላችሁንም ሰላም ብያለሁ። ጌታ ጸጋና ሰላም ይብዛላችሁ። በጣም ደስ የሚል ነገር እየሰማው ነበርና የመሬቱ ጴንጤ እያልኩኝ ነበር። መሬት ላይ ያለውን ሪያሊቲ እያሳየህን ነበር። በቃ ሁላችንም ጋር ያለው ነገር እሱ ነው። ለዛ ነው ክርስቲያኒቲን የምንወደው። ቲክቶክ ላይ አይተነው አይደለም ወይ ሚዲያ ላይ አይተነው አይደለም። እና ቲክቶክ የተረፈ ነው። እዚህ ቲክቶክ የተረፈ ነው። ታች ካለው ህይወታችን፣ ታች ካለው ህብረታችን፣ ታች ካለው ትምህርታችን የተረፈ ነው እንጂ ከቲክቶክ መንጭቶ ታች የሚፈስ ነገር የለንም። እንደውም ወደ ላይ ነው የሚመጣው፣ መምጣትም አለበት ብዬ የማስበው። ሶ ዳትስ ዋይ ሰው አይደንቲቲ ክራይሲስ ውስጥ ሲገባ ምናምን መሬት ላይ ያለውን ህብረቱን ብዙ ጊዜ ኩዌሽን አደርጋለሁ። መሬት ላይ በደንብ እንትን ያደረገ የተተከለ መሬት ላይ በደንብ መሰረት የያዘ ሰው ሲሆን ያስታውቃልና ዲሲፕሊን ተደረግኩ ስትል በቃ ዳትስ ኢት አልኩኝ ማለት ነው። ስልጣንን፣ ኦቶሪቲን መስማት፣ ስለ ወንጌል ዋጋ መክፈል፣ ወንጌልን በተመለከተ ጳውሎስ እንዳለው ሁሉ ነገር ማድረግ በጣም መታደል ነው፣ መባረክ ነው። ከዛ በተረፈ ሁላችንም አንድ ያየነው ውበት አለ፣ ኢየሱስ የሚባል እሱ ነው የሚያቆየን፣ እሱ ነው እግሩ ስር የሚያቆይ፣ እዚህ የሚያስወራን እሱ ነው። እና ያንን እውነት ነው ሳይ የነበረውና ኮሜንት ላይ የጻፍኩኝ ነበረ። እዚህ ያው ትጠፋላችሁም ትሞታላችሁም ሲባል ነበርና ያው አንጠፋም። አክቹሊ መጥፋት ሳይሆን ጭራሽ ነው የምንበዛው። እሱ ደግሞ የእያንዳንዱ አመት የወንጌል እንቅስቃሴያችን እንትን የሚያደርገው ነው የሚያሳየው ነገር ነው። እና እንደዛ ልንል የምንችልበትን ክፍተት አይሰጠንም። በቃ ቤተክርስቲያኖቻችን እንደዛ እንድንል የሚያስችሉንን ክብደት እንትን አያደርጉትም። ግን ደግሞ የሚሞት አለ፣ ከክርስቶስ ወንጌል ራሱን ዞር የሚያደርግ የሚሞት አለ፣ በአመፀኝነት ራሱን እንትን የሚያደርግ እሱን እኛም አብረን ስለሆነ የምንቃወመው እሱ ቢሞትማ እንትን አያደርገንም። በቃ እንዳይሞት ተገቢውን ነገር ማድረጋችንን ብቻ ነው እርግጠኛ የምንሆነው። እምቢተኝነት ካለ እዛ ጋር እንትን ያደርጋል። ከዛ በተረፈ በየአመቱ የኔ ቤተክርስቲያን ብቻዋን የምትሰብከውና ወደ ጌታ የምታመጣውን ሰው ብዛት ስመለከት ግን በቃ ዝም ብለው በቃ ጀስት ምድር ላይ ራሱ እኔ ያለሁባት ቤተክርስቲያን ብቻዋን ብትኖር ራሱ ያለቀ መጥፋቱን አታስቡት። ሶ ያው ጀስት አንዳንዶች መሟርታቸውን ይዘው እዛው ይቆያሉ። ግን ከዛ የሁሉንም አስቡት። አሁን ደግሞ ሌሎቹን አብያተ ክርስቲያናትም አብራችሁ አስቡት። ባለፈው የወንጌል ቀን ብለን የምናከብረው ቀን አለን በቤተ ክርስቲያን ኤምኬሲ ማለት ነው። ኤቢ ከነበረ ሊያውቅ ይችላል። ምክንያቱም በሀገር አቀፍ ደረጃ ነው እሱ ቀን የሚከበረው በኤምኬሲ እና ዛሬ ሪፖርት ይቀርባል። ቤተ ክርስቲያን በአመት ውስጥ በሀገር አቀፍ ደረጃ የሰራችው ወንጌል ይቀርባል። የእስረኞች አገልግሎት ለብቻው ነው፣ ይሄኛው ለብቻው ማለት ነውና
36,000 ሰው ጌታን ተቀብሏል። በኤምኬሲ የወንጌል አገልግሎት ብቻ ማለት ነው 31,000 ሰው የውሃ ጥምቀት የወሰደ ነው። ከዛ ውስጥ ሲምፕሊ ደቀ መዝሙር የጀመረ ነው ማለት ነው። አስባችሁታል? ይሄ አሁን ኤምኬሲ ብቻዋን ያደረገችው ነው። 4,000 ምናምን ሰው ቢሰምተ ከሆነ ይሄኛውንም የእስረኞች አገልግሎት 4,000 ምናምን ሰው ጌታን ተቀበለ ነው በአንድ አመት ውስጥ ማለት ነው። ስለዚህ ይሄ የሚያሳየን ነገር ምንድነው? ይሄ የሚያሳየን ወንጌል ያሸንፋል። በቃ እኛ እንትን ስላልን አይደለም፣ እዚህ መተን ስለተጫጫዋን እዚህ እንትን ስላል አይደለም። ነገር ግን በቃ ወንጌል እያሸነፈ መቀጠሉን አይቀርም። እዚህ ቲክቶክ ላይ ባሉ 5 ሰዎች የሚቀጥል ወንጌል የለም። በጭራሽ እንደዛ አይነት ወንጌል የለንም። እኛ በክርስቶስ አምነን የዳንን እኛ በዳንበት በዛው ልክ እኛ መሬት በያዝንበት በዛው ልክ ሰዎች መሬት እየያዙ ይሄዳሉ። አለቀ። ምንም እንትን አይደለም። ይሄ እዚህ እንትን የምናደርገው ነገር አይደለም። ታችኛውን እዚህ ለማምጣት መሞከር አለብን። ሁሌ መጣር አለብን። ራሳችንን ማስለመድ መቻል አለብን። አንዴ አንድ ዲቤት አረግን 80 ላይ ያረግነው ዲቤት ማለት ነው። በቃ ለኔ በጣም እንትን ነው። ይሄ በጣም ሰክሰስፉል የሆነ ዲቤት ነው ለኔ ማለት ነው። ግን እሱ ዲቤት ከተደረገ በኋላ እሁድ ቀን እሱ ሰኞ ነው ማክሰኞ ቀን ተደርጎ እሁድ ቀን ላስተምር ሄድኩኝ ማለት ነው። ልጆቼን ላስተምር ሄድኩ። ጧት የሚይዛቸው ልጆች አሉ። እነሱን ላስተምር ሄድኩኝ እና እነሱን ላስተምር ሲሄድ መጀመሪያ ተማሪ እንትን ያደረገው ኖቲስ ያደረገውን ነገር አሪፍ ዲቤት ነበረ በጣም በቃ ዩ ኦብሊትሬትድ ምናምን አይደለም ያለው ማለት ነው። መጀመሪያ ያለው ቃል ነው ወይስ አይደለም እያልኩኝ ነበር። የማላውቀው ሰው ነው የሆንክብኝ እና ዲቤቱ ላይ ፖይንት መስራቱ ላይ በቃ ጀስት አይ ሜድ አ ፖይንት ጀስት አይ ዋዝ ሰክሰስፉል። ግን ሌላ ሉዝ ያረኩት ነገር ለካ ነበር። የተወያይ ማነር ተከትዬ እሱን ኢነርጂ ማች አረጋለሁ ስል ለካ ማነሩን አጥቼው ነበር እና እሱ ደግሞ ተማሪዎቼ ጋር ሄዷል ማለት ነው። አስባችሁታል? አይደላው ያው የአንዳንዴ ውይይቶች ሞቅ እያሉ ሲሄዱ እንደዛ አይነት ነገር ይፈጠራል አልኩኝ ማለት ነው። እና እንትን አልኩ። ግን አሰብኩኝ ቁጭ ብዬ ምሳሌነታችንን የሚያጠፋ እንደዚህ አይነት እንትኖችን እንደነዚህ አይነት ነገሮችን በቃ ችላ ብለን እንዲሁ እንደ ጥቃቅን ነገር አይተናቸው በሄድን ጊዜ ሁሉ እዚህ ጋር ያለውን ስራ ታች ያለውንም ስራ የሚጎዳ ከሆነ አንዳንድ ነገሮች ባይሰሩ ይመረጣል፣ ባይደረጉ ባይሞከሩ ይመረጣል። ስለዚህ መሆን ያለበት ነገር አንደኛ ክርስቲያን ሜንታሊቲ በቃ የግድ ነው። ቸርች ሄደን የሚኖረን ባህሪ ቲክቶክ መተን ሊኖር ይገባል። ቤተክርስቲያን ሄደን ፓስተራችን ፊት ልናደርግ የማንደፍረውን ነገር መተን እዚህ ቲክቶክ ላይ የሆነ እድል አገኘን ብለን ማድረግ አለብን ብዬ ማላስብ እሱን ያደረኩበት ጊዜ አለ። እነዛ ጊዜዎች በሙሉ ኖቲስ ተደርጓል፣ በቤተክርስቲያን ኖቲስ ተደርጓል። እንዴ እንደዚህ ነህ እንዴ ምናምን የሚል እይታ ይቼባቸዋል። ምን ጊዜም ቢሆን እዛ ነገር ላይ ጥንቃቄ ይፈልገብናል ብዬ አስባለሁ። በተለይ ማይክ ከፍተን የምናወራ ሰዎች ሁሉ ያ ግዴታ ነው። ታች ወንጌል እየተሰራ ነው፣ ታች ሰዎች እየዳኑ ነው፣ ታች ቤተክርስቲያን በቃ ስትራግል እያደረገች ነው፣ ታች በደንብ ስራዋን እየሰራች ነው። አት ሴም ታይም ኦፍ ኮርስ ደግሞ የምትታገላቸው ነገሮች አሉባት እንደ ቤተክርስቲያን። ያንን ሁሉ ነገር ግን ከግምት አስገብተን ነው እዚህ የምናገለግለውን አገልግሎት ማድረግ ያለብን። በዚህ ሁሉ ውስጥ ጌታ ይመጣል የሚለው ተስፋ የቤተክርስቲያን ጽኑ ነው። ቤተክርስቲያን የሚያኖራት ተስፋ እሱ ማንጠፋው ለዛ ነው። እንደ ለምን የምንኖረው ለዛ ነው። ወንጌላችን አቅም የሚኖረው ለዛ ነው። ወንጌላችን ማተር የሚያደርገው ለዛ ነው። ኢየሱስ ይመጣል የሚል የጸና ተስፋ አለ፣ ይወስደናል የሚል የጸና ተስፋ አለ። በቃ ስለዚህ እዛ ጋር እንቆማለን። እዛ ላይ ስለምንቆም ሌሎችን የሚረብሽ ነገር አይረብሸንም፣ ቢያማሩትብን አይረብሸንም። እዚህ ጋር መጥቶ የሆነ ሰው የማይሆን ባህሪ ቢያሳይ አይረብሸንም። ምክንያቱም በቃ ይሄ አጅስት ዓለም የሚፈልገው ነገር ነው፣ ዓለሙ የሚቀበለውም ነገር ነው። ረባሹን ነው፣ ዓለም የራሱን ነገር ይወዳል። ስለዚህ በእኛ በክርስትናው ስም የሚደረጉ ረባሽ ነገሮች ግን የማያስቸግሩን እና የማያስጨንቁን መሬት ላይ ስር የሰደደች ቤተክርስቲያን ስላለች ነው። አለቀ። መሬት ላይ የኔ ቤተክርስቲያን የሰበከችው ወንጌል እኔ የሰበኩት ወንጌል ማለት ነው። እኔ በጉልበት በገንዘብ በምን በሐሳብ በምን የደገፍኩት ወንጌል ጭምር። ስለዚህ የኔም ስራ ነው፣ የጆና ስራ ነው፣ የእንዳልክ ስራ ነው። በቃ እዚህ ጋር ቤተክርስቲያኔ እንደዚህ ይሄን ያህል እኮ ወንጌል ሰበከች ስል ይሄን ያህል ሰው ጌታን ተቀበለ ስል የኔ ስራ ነው። አይታችሁታል። እዚህ መጥቼ ቲክቶክ ላይ አዲስ ስራ አልሰራም። በቃ ቤተክርስቲያኔ ያልሰራችሁን ስራ አልሰራም። በቃ የቤተክርስቲያኔ አካል ሆኜ ነው የምመጣው፣ የኔ ራሴም አይደለሁም። እና ኪሳራውም የሚደመር ነው፣ ትርፉም የሚደመር ነው። መሬት ያለው ትርፍ ይበልጣል። ሁላችንም በዛ ውስጥ መኖር አለብን ብዬ አስባለሁ። እኛን የማረከ
ከምን ከመሰለ ወንበዴ ዓለም ውስጥ አውጥቶ ነጥቆ እዚህ ለክብሩ ያቆመን ኢየሱስን እንድናወራው ያደረገን እንድንመሰክር ያደረገን እኛ ያንን ተስፋ እንድንጠብቅ ክብር እንድናገኝ ያደረገን ያ ጸጋ ሌሎች ጋርም ይሰራል፣ ሌሎች ላይም ይሰራል። ጀስት እኔን ካወጣ ሌላውን የማያወጣበት ምክንያት የለም። እኔንም አውጥቷል፣ ሌላው ቀርቶ እኔንም አውጥቷል። ከዛ ጨለማ ውስጥ ከዛ አመፀኝነት ህይወት ውስጥ አውጥቷል። ሶ ሌሎችን የማያወጣበት ምን ምክንያት የለም። ይሰራል፣ እግዚአብሔር ጸጋ ይሰራል፣ ዛሬም ይሰራል፣ ነገም ይሰራል። እኛ ግን ለዛ ተዘጋጅተን መጠበቅ አለብን። ሁል ጊዜ we have to get ready። ሶ የሚቆም ወንጌል የለንም፣ የሚጠፋ ጴንጤም የለም፣ የሚፈጠር ነገር የለም። ተረጋጉ ማለት እንወዳለን። እዛ አንዳንድ ሰዎች ጎረቤቶቻችንን ኤኒዌይስ ቴንክ ዩ ጋይስ ተባረኩ። ጨርሻለሁ። ልፎሽ አንቺም ሌሎች እንዲጸኑ እንዲበረቱ ምክንያት ትሆኛለሽ። ይሄን አምናለሁ እግዚአብሔር ያንን እንደሚያደርግ። ካሌብ እንዴት ነህ? ሚስጥሬ ነው። ብዙ አታስብ፣ አትጨናነቅ። ወደ ቤት እየሸኘው ዳር ይዘህ እንደ ማን ነበር እንዳልጠመቅ ምን ይከለክለኛል ያለው ያንደረበው ነው ኦዞነልዮ እና ከዛ ምን ነበረ ደግሞ ያዲማ በቃ በእውነት እኔ ስለ ያዲ ሰሞኑን ተናግሬ ወጥቶልኛል። በጣም በእውነት በጣም የያዲ ማቹሪቲ ምናምን ጀጅመንት ጌታ ይባርክሽ። በእውነት በጣም አንቺ ካወኳቸው ጭራሽ በአካል ደግሞ ምሳ ሁሉ በልተናል። በነገራችን ላይ ምሳ በልተ አይገርምም? ስቶሪ እንዳልክ ማይ ብራዘር እግዚአብሔር ይመስገን ስለ አንተ ስለ ቦልድነስህ እና ደግሞ ይሄ የተጣመመ ወንጌል አይደለም የገባ ጤናማውን ወንጌል። ፎርቹኔትሊ አንዳንድ ጊዜ ወንጌል ባልሆነ መልኩ የሚሰሙ ሰዎች አሉ። አንተ በትክክለኛው በዋናው በቃ በቀጥተኛው እኛ ባይዘዌ ነገሮች እየጠሩልን እየገቡን ይሄድ ነው ስራውት የሆነ ይርስ ነው። በአመት በሁለት በሶስት አመት ነው ነገሮች በጣም በፈዚ የነበሩ ነገሮች በጣም ክሊር እየሆኑ ሄዱ። አንተ ከመሃል ከእሳቱ ነው የጀመርከው። ክብር ለእግዚአብሔር ይሁን። በጣም ደስ ይለኛል። እንዳልክ በቃ ልክ ከደም ከባዮሎጂካል ፋሚሊ የሚበልጥ የመንፈስ ቅዱስ በአካል ውስጥ ከክርስቶስ ጋር አብሮ የመተሳሰር የወንድምና የእህትነት እግዚአብሔር እድል ጸጋ ስለሰጠን ብዙ ወንድሞች እንዳሉኝ ብዙ እህቶች እንዳሉኝ ስለማ እና አንድ ሰው አጠገቡ መጽሐፍ ቅዱስ ያለ ሰው ታች አላችሁ። በእውነት በጣም ቅዱሳን ወንድሞች እህቶች እወዳችኋለሁ፣ በጣም አከብራችኋለሁ። በእውነት ብዙዎቻችሁ በጣም ኮሜንት ላይ አያችኋለሁ። ቤት ስንከፍት ትመጣላችሁ። ትምህርት የምትወዱ ፍቅር የምትወዱ ጌታን የምትወዱ በጣም 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 ተባረኩ። የብዙዎቻችሁን መንፈስ አውቀዋለሁ። ብዙዎቻችሁ በጣም ጤናማ ፍቅርን፣ ቤተሰብነትን፣ ወንጌልን ነው የምትፈልጉት እና እግዚአብሔር ይባርካችሁ። በርቱ፣ ተስፋ አትቁረጡ። ብዙ ነገር ዋና ነገር አይደለም፣ ዋናውን ነገር እናውቀዋለን። እሺ ራዕይ ምዕራፍ 19 እኔ ላምብ። እሺ ሃሌሉያ ከሚለው ጀምረሽ እሺ አንብቢያ። ሃሌሉያ ከሚለው ጀምረሽ እሺ ራዕይ እሺ ተባረኩ። ራዕይ 19 ከመጀመሪያው ማለሽ። እሺ ተባረኩ። በጌታ በኢየሱስ ስም አነባዋለሁ። ሃሌሉያ። በዝሙቷ ምድርን ያጠፋችሁትን ታላቂቱን ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተቀበለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነው። ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ
ይሰማል ይሰማል። እሺ ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምጽ ያለ ድምጽን ሰማው። ደግሞም ሃሌሉያ አሉ። ጢሷም ለዘላለም እስከ ዘላለም ይወጣል። 24ቱም ሽማግሌዎችና 4ቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት። ድምጽም ባሪያዎቹ ሁሉ እርሱንም የምትፈሩት ታናናሾችና ታላላቆች ሆይ አምላካችንን አመስግኑ ሲል ከዙፋኑ ወጣ። እንደ ብዙ ሕዝብም ድምጽ እንደ ብዙ ውሃዎችም ድምጽ እንደ ብርቱ ነጎድጓድም ድምጽ ያለ ድምጽ ሰማው እንዲህ ሲል ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለ ደረሰ ሚስቱንም ቆይ አንዴ ከዚህ በኋላ እኔን ተከታተይኝ። ከዚህ በኋላ ሃሌሉያ ከሚለው ጀምረሽ የመጀመሪያውን አረፍተ ነገር አንብቢ። ሃሌሉያ በዝሙቷም ምድርን ያጠፋችሁ። አሁን የመጨረሻው እሺ ሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉም ሰርግ ኤግዛክትሊ የመጀመሪያው ይሄ ነው። የበጉ ሰርግ ቀጥሎ ታምቢዋለሽ። ሃሌሉያ አምላካችን ስለነገሰ ሁሉን የሚቆጣጠርበት፣ ሁሉን የሚገዛበት፣ ሁሉን በእጁ ስር የሚያደርግበት ጊዜ ይመጣል። አሁን ሁሉ የተገዛለት አይመስልም። አሁን በቤተ ክርስቲያን በኩል በቅዱሳን በኩል በጸጋው ልክ እንደ ውጊያ በመንግስቱ እየተዋጋ ያለ በብዙ ፍልሚያ ውስጥ በብዙ ፈተና ውስጥ ብናልፍም በቅርቡ በአጭሩ ግን በጌታ ዳግም ምጽአት ታላቁ የእግዚአብሔር አገዛዝ ታላቁ የእግዚአብሔር መንግስት ሁሉን መግዛቱ ሁሉን መቆጣጠሩ በይፋ ተመርቆ ስለሚከፈት ያ ታላቅ ተስፋ ፊት ለፊታችን ስላለ ሃሌሉያ ደስ ይበላችሁ ይላል። ከዛ በኋላ የበጉ ሰርግ ብለሽ ጀምሪ ቀጥይ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። አሜን። እሺ ክብርን ለእሱ እናቅርብ፣ ሐሴትን እናድርግ፣ ደስ ይበለን። የበጉ ሰርግ ስለደረሰ ሚስቱ ራሷን ስላዘጋጀች የደስታ ቀን፣ የሐሴት ቀን፣ የምስጋና ቀን፣ የደስታ ቀን፣ የሐሴት ቀን፣ የምስጋና ቀን ይጠብቀናል። ታላቅ የሆነ የእግዚአብሔር ቀን፣ የደስታ ቀን ከሱ ጋር ሐሴት የምናደርግበት ለታላቁ እራት ለእግዚአብሔር ልጅ ለበጉ ሰርግ እራት ስለታጨን ስለተጠበቅን የሚጠብቀን ታላቅ ደስታ ስላለ የሚጠብቀን ታላቅ ሐሴት ስላለ በዚህ ደስ ይበለን ይላል። ከጌታ ጋር የምንሆንበት በህልውናው ምንም መጋረጃ፣ ምንም መከልከል፣ ምንም ውጊያ፣ ሐዘን፣ እንባ፣ ጨለማ፣ መከራ በሌለበት ፍጹም ህልውናው ብቻ በሞላበት ከሱ ጋር ለዘላለም የምንሆንበት አዲስ የህይወት ምዕራፍ በቅርብ ስለሚከፈት በቅርብ ተመርቆ ስለሚከፈት ጭንቀታችንን ስለምንረሳ እንባዎቻችንን ስለሚወገዱ ስብራት፣ ሐዘንና ጨለማ ሁሉ የሚወግድ የሚገፈፍበት አዲሱ ታላቁ የእግዚአብሔር ልጅ መርቆ የሚከፍተው ታላቁ የህይወት ምዕራፍ በቅርብ ስለሚሆን ይሄንን አንቲሲፔት ስለምናደርግ ይሄን ስለምንጠብቅ ይሄ በዚህ ስለምንጽናና ቀጣይ የህይወታችን ምዕራፍ ይሄ ስለሆነ ሃሌሉያ ደስ ይበለን። በነገራችን ላይ ራዕይ ምዕራፍ 19 ላይ ስለ በጉ ሰርግ እራት ያወራል። አሁን የምንበላው የጌታ እራት ወደዛ የሚያመለክት ወደዛ የሚያደርሰን ያንን ጌታ እስኪመጣ ድረስ የሚጠቁም የሚያስታውሰን ለዛኛው ለታላቁ እራት የታጨን መሆናችንን የሚያመለክት ታላቅ ትርጉም ያለው እንደሆነ በሁለቱ እራቶች መካከል ነው ያለ ነው። የመጨረሻው ታላቁ የበጉ ሰርግ እራት ይጠብቀናል። ፍጹም የሆነውን እራት፣ ፍጹም የሆነውን ደስታ፣ ፍጹም የሆነውን ከሱ ጋር መሆን እንጠብቃለን። ያ የህይወታችን ግብ ነው። ያ የህይወታችን ናፍቆት ነው። ታላቁ ተስፋችን ነው። ታላቁ ጥበቃችን ነው። ስለዚህ አሁን የጌታን እራት የምትበሉ አሁን ከጌታ ጋር አሊጀንሳችሁን የምትመሰክሩ አሁን ከእሱ ጋር መሆናችሁን ሞቱን ትንሣኤውን የምትመሰክሩ ታላቁ እራት ይጠብቃችኋል። ታላቁ የበጉ እራት ይጠብቃችኋል። እሱን እያሰባችሁ እሱን ተስፋ እያደረጋችሁ ሐሴት አድርጉ፣ ደስ ይበላችሁ ይላል።
እሺ አሁን ቀጥይ፣ ደስ ይበለን። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቶታል። ቀጭኑ ተልባ እግር የቅዱሳንን የጽድቅ ስራ ነውና እርሱም ወደ በጉ ሰርግ እራት እየተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። አሜን። ስለተጠራንበት ታላቅ ጥሪ የተጠራነው ጥሪ ታላቅ ጥሪ የድነት ጥሪ ከጌታ ጋር የመሆን ጥሪ በማደሪያው ድንኳን በእውነተኛው ተሰጎ በታላቁ ተሰጎ ፍጹም እሱ በነገሰበት እሱ ባለበት በእውነተኛው የእግዚአብሔር ሕልውናው ስለምንሆን ለዚህ ስለተጠራን ደስ ሊለን ይገባል። ህይወታችን ይህንን እያየን ይህንን ተስፋ እያደረግን ስለምንኖር ስለምንወጣ ስለምንገባ እውነተኛ የሆነው ህይወት ገና በክርስቶስ መምጣት በልዩ ሁኔታ ተመርቆ ስለሚከፈት አሁን በብዙ ፈተናዎች ውስጥ በልዩ ልዩ ችግሮች ውስጥ ብናዝንም ለጥቂት ብናዝንም ለጊዜው ቢያስፈልግ በልዩ ልዩ ፈተናዎች በልዩ ልዩ ችግሮች ውስጥ ብናልፍም ነገር ግን እምነታችን የተፈተነው እምነታችን እንደ ወርቅ የተፈተነው እምነታችን ክቡር ሆኖ ሲጠናቀቅ ለክብር ለደስታ ለሐሴት ስለሚሆንልን ከጌታ ጋር አንድ ላይ ስንሆን ሐሴት የምናደርግበት የቅዱሳን የጽድቅ ስራ የተጣራ ቀጭን የተልባ እግር ሆኖ ስለሚገለጥ በከንቱ አይደለም የምናልፍበት መንገድ ሁሉ ሸካራ የሆነው ነገር ሁሉ በኋላ ለፍጻሜያችን የሚሰራ ነገር እንደሆነ ይሄ ክፍል ራሱ በግልጽ ይናገራል። በነገራችን ላይ የበጉ ሰርግ ራት የተጠሩ ብፁዓን ናቸው። ሌላ ራት እንዳለ ታውቃላችሁ? ራዕይ 19 ላይ ሌላ ራት አለ። ወረድ ብላችሁ አይ ቲንክ ቁጥር 9 ላይ አንብቢልኝ እስኪ። 9 ሳይሆን 12 ላይ አንብቢልኝ። ዓይኖችም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘንዶች አሉ። ከእነርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። ቁጥር 15 አካባቢ እንጂ አንድ ሌላ ራት አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር 9 ላይ ሶሪ ተመለሽ ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው። እሺ አይ እሱን አይደለም፣ ቆይ አንዴ ይቅርታ። እሱ የበጉ ሰርግ እራት ነው። እሱ የበጉ ሰርግ እራት 9 ላይ ነው ያለው። 19 ላይ እሱ ነው። እሱ የበጉ ሰርግ እራት ነው። ሌላ የእግዚአብሔር እራት የሚል አለ። አይ ቲንክ ቁጥር 14 ወይም 15 አገኘሁት። እሺ የብርቱዎችም ስጋ የፈራረሱም በእነርሱ የተቀመጡትን ስጋ የጌታችንን የባሪያችንን የታናናሾቹንና የታላላቆቹን ሁሉ ስራ እንድትበድሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ እሱ በታላቅ ድምፅ ጮኸ። ታንኪዩ። ቁጥር ስንት ነው እሱ? እሱ ቁጥር 18 ላይ ነው ያለው። እሺ ቁጥር 9 ላይ የበጉ ሰርግ እራት አለ። ቁጥር 18 ላይ ደግሞ ታላቁ የእግዚአብሔር እራት አለ። ተመልከቱ። አሜን። ሁለት እራቶች አሉ። እኛ ይሄ ቁጥር 18 ላይ የተጠቀሰው እራት አይመለከተንም። የፍርድ እራት ነው። የጥፋት እራት ነው። ለእግዚአብሔር ለአመፀኞች ለክፉዎች የመደበው መቅሰፍት ነው። የምድር አራዊቶች የሰማይ ወፎች ሜታፎሪካሊ ኑ ተሰብሰቡ፣ የነገስታትን ስጋ የባቢሎንን የክፉዎችን የአመፀኞችን ስጋ ብሉ፣ ይሄ ታላቁ የእግዚአብሔር ራት ነው ይላል። ሁለት እራቶች ሁለት ፍጻሜዎች አሉ። እግዚአብሔር ወደ በጉ ሰርግ ራት ስለጠራን የታጨነው ሐሴት የምናደርገው ወደ በጉ ሰርግ ራት የታጨን ስለሆነ ለዛ የተጠራን ስለሆነ ለዛ የተጠበቅን ስለሆነ ነው። ግን በአንጻሩ ደግሞ ይሄ አመፀኛው ዓለም ክፉ ዓለም ዋጋውን የሚያገኝበት ፍርዱን የሚቀበልበት ሌላ እግዚአብሔር ያዘጋጀው የቅጣት የፍርድ የመቅሰፍት እራት አለ ማለት ነው። የሁለቱ እራቶች ታሪክ የሁለቱ እራቶች ድምዳሜ ሁለት ዕጣ ፈንታዎች እንዳሉ በግልጽ ስለሚናገር ነው። እግዚአብሔር ለበጉ ሰርግ ራት ስላጨን ከሱ ጋር ለዘላለም እንድንሆን ሐሴት እንድናደርግ ስለመረጠን
ለክብር ስለታጨን ለክቡር ፍጻሜ ስለተመረጥን ስሙ የተባረከ ይሁን። ፍጻሜያችን ደስ ይላል። ፍጻሜያችን ክቡር ነው። አሁን የቀመስነው የተሰጠን ቀብድ፣ አሁን የምንበላው የጌታ እራት ለታላቁ የእግዚአብሔር ልጅ የበጉ ሰርግ እራት የሚያበቃን የሚያደርሰን የሚያሳየን ለዛ የተጠበቅን የተጠራን መሆናችን ማረጋገጫ ስለሆነ ያ ታላቅ ክቡር የሆነ ህይወት በቅርቡ በጌታ ዳግም ምጽአት ተመርቆ ስለሚከፈት ለዛ ለፍርድ በተመደበው እራቱ ስላልታጨን ለፍርድ በተመደበው የእግዚአብሔር የቁጣና የመቅሰፍት እራት በክፎች በአመፀኞች በኃጢአተኞች መዝገብ እነሱ በተጠሩበት በታደሙበት እራት ስላልታጨን እግዚአብሔር ለክብር ስለመረጠ በመዳናችን መንፈሱን በመስጠቱ ጸጋውን በመስጠቱ አገልጋዮችን ለቤተ ክርስቲያን በመስጠቱ አሁን ዛሬ የሱን እራት በመብላታችን ማረጋገጫ ስላገኘን ዋስትና ስላገኘን ክብር ሁሉ ለእሱ ይሁን። ተባረኩ። በጣም ደስ ብሎኛል። ዛሬ የነበረው መንፈስ እናንተ ጋር ብዙ ብቆይ ደስ ይለኝ ነበረ። እንግዶቼ ስለመጡ አሁን እኔ ራሱ ወደ ራቱ እየሄድኩ ነው። ሌላ ሶስተኛ ራት አለ ማለት ነው። እኔ ራሱ አሁን ዛሬ የምበላው ራት አለ ወገኖች። ተባረኩ በጣም። አይ አሁን ሰው በፋነነበት ጊዜ አምላኩን በማያመሰግንበት በማያከብርበት ጊዜ እንደዚህ አይነት ትውልድ መነሳቱ በጣም ይገርመኛል። እኔ አመሰግናለሁ በእውነት እግዚአብሔር ይባርክህ። በቃ ከመልካም ነገር አትጉደል። ሌሊት በዝም መዝሙር ይሰጥሃል እንደሚል መጽሐፍ በኢየሱስ ስም አዳዲስ መዝሙሮች ተቀበል። በቃ ትውልድን ከገባበት ጉድጓድ የምታወጣበት በቃ አሁን ይሄ የተጨነቀ ግራ የተጋባ ትውልድ ነው ያለው። ስለዚህ መጽሐፍ ቅዱስ እንደዚህ ይላል ምሳሌ 3 ላይ ልጄ ሆይ አለ ሕጌን አትርሳ እና ልብህም ደግሞ ትእዛዛቴን ይጠብቅ አለ እና ረጅም ዘመንና ረጅም ዕድሜ ይጨመርልሃል። ከዛ በእግዚአብሔርና በሰው ፊት ሞገስን ታገኛለህ። በራስ ማስተዋል ደግሞ አትደገፍ እና እግዚአብሔርን ፍራ ከክፉም ራቅ። ይህም ብታረግ አንደኛ ስጋ ይፈወሳል፣ ሁለተኛ ለአጥንትህ ጠገን ታገኛለህ። የኔን ሕግ ችላ ባልክ ጊዜ ትናወጣለህ። ትዳርህ ይናወጣል፣ ሪሌሽንሺፕ ይናወጣል፣ ስራህ ይናወጣል፣ ጤናህ ይናወጣል። የማይናወጥብህ ነገር የለም። አይ አንተና ቤትህ እኔም ብታመልኩ አለ እኔ ደግሞ እህልና ውሃህን እባርካለሁ። እግዚአብሔር ይባርካችሁ። በእውነት እግዚአብሔር ዘመናቸውን ይባርክ። በቃ ከመልካም ነገር አትጉደሉ። ስለዚህ የኔን ሕግ ችላ አትበል። ችላ ባል ትናወጣለህ። የምትይዘው የምትጨብጠው ታጣለህ። ሕጌን አትተው፣ ችላ አትበል። ዘመን የሚሰጠው እግዚአብሔር ነው፣ ገንዘብህ አይደለም፣ እውቀትህ አይደለም። ረጅም ዘመንና ረጅም ዕድሜ ይጨመርልሃል ይላል። በእውነት እግዚአብሔርን አምልካችሁ፣ እግዚአብሔርን ዘምራችሁ፣ እግዚአብሔርን ፈልጋችሁ ከመልካም ነገር አትጎሉም። በቃ ክርስትና ቻሌንጅ አለው፣ ጦርነት አለው፣ ውጊያ አለው። ለምን ሌላ ብጠራ ችግር የለበትም። አሁን ረጋዊ ከክለ ሃይማኖት ገብርኤል፣ ሚካኤል፣ አርሴማ፣ ቁርሴማ፣ ቡርሴማ ብትል አብሮ ጓደኛ ሊያጠራራህ ይችላል። ይሄን ስም ኢየሱስ የሚለውን ስም ገና ካፍ ሲወጣ ነውጥ ይጀመራል፣ ይናወጣሉ። አትጥራብን ይሄን ስም ይላሉ። ቤትህ እኮ ነው እናት አባት የተወለድክበት። ወንድሞች ይሄን ስም ሲጠራ አይወዱም፣ እህቶች ይሄን ስም ሲጠራ ለምን? ውስጣቸው አለ የሆነ ነገር ውስጣቸው አለ። ኢየሱስ የሚለውን ስም ፍጥረት እንዲጠራው አይፈለግ፣ ይናወጣሉ። የአሕዛብን በረከት ትበላለህ ብሎ በእያንዳንዳችን በየሀገሩ በታትኖን እየበላን ግን ማመስገን አልቻለም። ተይዘናል፣ ታስረናል። በቃ በምስጋና ውስጥ ነው ደግሞ ክብር ያለው፣ በምስጋና ውስጥ ነው ሞገስ ያለው፣ በምስጋና ውስጥ ነው በረከት ያለው። አስቴር እኮ የአይሁድን የሙት አዋጅ ያስገለበጠችው ከሌሎቹ ደንገጡርት በልጣ አይደለም። ሞገስ የሚባል ነገር እግዚአብሔር ሞገስ ተቀባይነት ማለት ነው። ሕጉ አይፈቅድም፣ ግን ያለ ሕግ እገባለሁ ብላ ንጉሥ አርጤክስ ዘንግ ዘረጋለን። አየህ እግዚአብሔር ይዘርጋል በየሄድክበት ቦታ፣ በየገባህበት ቦታ። በምትወጣ ጌታ ካንተ ጋር ከሆነ ይገዙልሃል፣ እጃቸውን አሳልፈው ይሰጠዋል። የማይሰጡ ነገር ይታዘዝ። አይሁድን አዋጅ ሞት
ሃማ የተጣላው ከመርዶክዮስ ጋር ነው፣ ከአንድ ግለሰብ ጋር ነው። ግን በሃማ ውስጥ የነበረ መንፈስ የአይሁድን ህዝብ የሚያጠፋ ነው። ግን አስቴር አስገለበጠች። በእናንተ ታሪክ ይቀይራል፣ በአንቺ ታሪክ ይቀይራል፣ በአንተ ታሪክ ይቀይራል። በእውነት እኔ ነፍስም አልቀረ የላይ ገብቼ ነበር። በቀያ እየገረመኝ ነበር ስሰማችሁ የነበረው። በእውነት እሙዬ ተባረኪ፣ በቃ ተባረኪ። በቃ ከአንደበትሽ የሚወጣው የሚገርም ነው። በቃ በኢየሱስ ስም እግዚአብሔር ዘመንሽን ይባርክ፣ እግዚአብሔር ስራሽን ይባርክ። በቃ አንቺ የድካም እንጀራ አትበይም፣ የልፋት እንጀራ አትበይም። በእውነት እግዚአብሔር ከአንቺ ጋር ስለሆነ፣ የምታመልከው ጌታ ከአንቺ ጋር ስለሆነ፣ የዘመርሽለት ጌታ ከአንቺ ጋር ከሆነ፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል አለ። ማን ይቃወመ? ማንም። ስለዚህ ዘመንና ጊዜ ከጀመርክ ይሄን እግዚአብሔርን ፈርተህ እንደ ቃሉ ካልሄድክ የፈለክ ትንቢት ብታመጣ የፈለክ መገለጥ ቢኖርህ ፍቅር ከሌለ መዋደድ ከሌለ ምንም ዋጋ የለም። ምንም ብታገለግል፣ ምንም ብትሰብክ፣ ምንም ብትዘምር ፍቅር ከሌለ መዋደድ ከሌለ አየህ፣ እናንተ የምድሪቷ መብራት ናችሁ፣ እናንተ የዓለም ብርሃን ናችሁ እንደተባለ በጨለማ ውስጥ ብርሃን ይብራ ያለው ጌታ ባንቺ ውስጥ ስላለ መዝሙር ኃይለኛ ነገር ነው። መዝሙር የማይስበው ነገር የለም። አይ ያቀልጣል መዝሙር። በእውነት እግዚአብሔርን እየዘመራችሁ ትውልድ ስትዘምር ሊያሾፍብህ ይችላል፣ ሊቀልድብሽ ይችላል። የገባው አለ እኔና ቤት ያለ እግዚአብሔርን እናመልካለን አለ። የምርጫ ጉዳይ ነው። እናንተ የምታመልኩትን ምረጡ። መርጠሽ የተቀበልሽው ኢየሱስ፣ መርጠህ ወደ ህይወት የጋበዝከው ኢየሱስ የተዘጋ ነገርን ይከፍታል፣ ጨለማን ያበራል፣ የሞተብህን ነገር ያንቀሳቅሳል። በቃ ቃሉን ላከፈወሳቸው ስለን በጌታ በኢየሱስ ስም ያመለካችሁት ጌታ፣ የዘመራችሁለት ጌታ ከሰው በላይ እንጂ ከሰው በታች አያርጋችሁ። ለምድሪቷ ብርሃን ሆናችሁ ተገለጡ። ለምድሪቷ ጨው ሆናችሁ ተገለጡ። በምትገቡበት በምትወጡበት ቦታ ሁሉ እየዘመራችሁ ትውልድ እያየ ይስማችሁ። ያያችሁ ይቀበላችሁ። ትልቁ ይስማችሁ፣ ትንሹ ይስማችሁ። በህይወታችሁ ዘመን ሁሉ ከመልካም ነገር አትጉደሉ። ግንባሮቻቸው እንደ ቡላ ድንጋይ ይጠንክሩ። ያያችሁ ይውደዳችሁ፣ ያያችሁ ይስማችሁ፣ ያያችሁ ይቀበላችሁ። በኢየሱስ ስም በቃ እኔ በዚህ ቃል ባርካቸዋለሁ። በህይወታችሁ ዘመን ሁሉ በምትሄዱበት የእስራኤል ቅዱስ እግዚአብሔር ሞገስ ይሁንላችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ይራራላችሁ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር ከእናንተ ጋር ይሁን። በቃ በምትወጭበት በምትገቢበት ቦታ ሁሉ የእስራኤል ቅዱስ እግዚአብሔር ይከተልሽ። በቃ ይከተልሽ። ቢታንያ ቤትሽን ከፍተሽ እንዲሁ የእስራኤል ቅዱስ እግዚአብሔር ቤቱን ይክፈትልሽ። በቃ በህልውና ውስጥ አትጥፊ፣ በህልውና ውስጥ ተገኝ። ዘመንሽ የተባረከ ይሁን። ቀድሞ የነከሰሽ እባብ ዳግመኛ አይንከስሽ። ቀድሞ የመታሽ እንቅፋት ድንጋይ እንደገና አይንታሽ። ደግሞ የወጋሽ በፊት አሁን ተመልሶ አይወጋሽ። እግዚአብሔር አይኖችሽን ይክፈት። እግዚአብሔር ጆሮችሽን ይክፈት። እግዚአብሔር የቃሉ ጥማት በውስጡ ያስቀምጥ። እግዚአብሔር የመዝሙር ጥማት በውስጥሽ ያስቀምጥ። አባ አንተ ድንቅ ነህና ትውልድን ሰብስባ እግዚአብሔር እያመሰገነች ስለሆነ እያከበረች ስለሆነ የተበላሸባት ነገር ይስተካከል። ያቃታት ነገር ተስፋ ያስቆረጣት ነገር በኢየሱስ ዛሬ በተስፋ ወደ እሷ ና። ዛሬ በተስፋ ወደ ቤቷ ግባ። ዛሬ በህልውና ዛሬ ወደ ቤቷ ግባ። በህልውና በመገኘት አባ በመንፈስ ወደ ቤቷ ግባ። አባ ብዙዎችን የምታስመልጥ ብዙዎችን የምትሰበስብ ብላቴና አድርጋት። አባ አንተ ድንቅ ነህ፣ አንተ መልካም ነህ። እኔም ይሄን እድል ስለሰጠኸኝ እንድናገር ተናገር ያልከኝ እኔ የተናገርኩት። አባ ልጄ ሆይ ህጌን አትርሱ ብላችሁ ህጉን አትርሱ። በቀንና በሌሊት አስቡት፣ አሰላስሉት። የዛ ጊዜ መንገዳችሁ ይቃናላችኋል። ጠላት አያገኛችሁም። ፈልጉ፣ ጠላት አያገኛችሁም። መዝሙር ጸሎት ይቀመጣል። ባንክ ዲፖዚት እንደምታደርገው ገንዘብ ለዚህ ነው ጻድቅ ይላል በምቹ ጊዜ ይጸልያል ይልና የመከራም ጎርፍ በመጣ ጊዜ አያገኘውም ይላል። መከራ ጎርፍ መጥቶ አያገኘሽ ቤትሽን አያገኝ፣ ስራሽን አያገኝ፣ ፋሚሊዎችሽን አያገኝ። ባንቺ አድርጎ እግዚአብሔር ወደ ቤተሰቦችሽ ይግባ፣ ወደ ምድርሽ ይግባ፣ ወደ ሀገርሽ ይግባ። አባ አንተ ድንቅ ነህ፣ አንተ መልካም ነህ። እግዚአብሔር ሆይ ስለምትረዳቸው እየረዳቸው ስላለ
እጅግ አድርጌ እኔ አከብርሃለሁ፣ አመሰግናለሁ። ክብር፣ ምስጋና፣ አምልኮ፣ ውዳሴ ሁሉ ላንተ ይሁን። እያመለኩ እግዚአብሔር ሆይ ነገራቸው ይሰራ፣ እያመለኩ ቋጠሯቸው ይፈታ፣ እያመለኩ የከበዳቸው ይንከባለል። አባ ሰም በሳት እንደሚቀልጥ ጠላቶቻቸው ይቅለጡ። ጠላት ፈልጎ አያገኛቸው። እግዚአብሔር ከህልውና ከፕሬዘንስ አያውጣቸው፣ ከፕሬዘንስ አያውጣቸው። አባ አንተ ድንቅ ነህ። እየረዳቸው ስላለ እያገዝካቸው ስላለ ሰላማቸውን የሚጠላ ህብረታቸውን የሚጠላ ወሬ አቀባባይ መንፈስ በኢየሱስም ስራው ይፍረስ፣ በኢየሱስም ስራው ይፍረስ። ከእህቶች ከወንድሞች ላይ እግዚአብሔር ሆይ አሁን ስራው የፈረሰ ይሁን። ያንተን ነገር ተስማምተው ሲሰሩ ሲያመልኩ እግዚአብሔር ትውልድ እየተጠራራ ይምጣ። እሷ ቤትማ የሚያሳርፍ ነገር እኮ አለ። የሚሰማኝ ይላል በእርጋታ ይቀመጣል ይላል፣ ከመከራ ስጋት ሁሉ ያርፋ ይላል። ረፉ አምላክን እንደሆንኩ ይወቁ እንዳልክ ጌታ አምላክ መሆንህን አውቀው ተረድተው እግዚአብሔር በህልውና ይዘምሩ፣ ያምልኩ፣ ይቀኙልህ። ለቤት መስዋዕትን ተቀበላቸው። በኢየሱስ ስም ጸልዩ፣ አሜን አሜን። ታዲያ ስትል ነበር የመንፈስን አንድነት ኤፌሶ ላይ እንደሚናገረው የመንፈስን አንድነት የህብረትን አንድነት መጠበቅ በተቻለን መጠን እጅ ለእጅ መያያዝ አለብን ብዬ አስባለሁ። ያው ዘምረልን እንጨርሳለን። ተባረኩ። አላችሁ አይደል? አለን። ሰላም ብያለሁ። እንዴ ስንት ሲጀመር እኮ የሚጀምረው በጊታር ነው። ያላችሁ ፋሚሊ ተማማችሁ ስለ ቸኮላችሁ አንድ መዝሙር ብቻ እንዘምርና ከዛ ኢትስ ኦኬ። ስንት ይዘምር ውስጥ እንዳለ ዘምር። በደሌ ለሙታን አደንዝዞኝ ሳለ በኢየሱሴ በኩል ወደ አብ ዘንድ ገባ። በሥጋ ምኞት እየኖርኩኝ ሳለ በፍቅሩ የተነሳ ጸጋውን አገኘው። ዓይኖቼ አይተው እጅጉን ፈዘዙ፣ የፍቅርን ባወጡ ከቶ ሳይታዘዙ። ነፍሴም አልቻለች መድኃኒቷን ስታይ ከጎኑ ስትሆን ከዚያ ዙፋኑ ላይ ከዚያ ዙፋኑ ላይ ከዚያ ዙፋን ላይ ቸርነቱን ሊያሳይ ከእርሱ ጋር አስነሳኝ። በላይኛው ስፍራ በቀኙ አስቀመጠኝ። ከእንግዲህ አልመካም ከሥራዬ አይደለም፣ በእምነት የተገኘ ስጦታ ነው። ቸርነቱን ሊያሳይ ከእሱ ጋር አስነሳኝ። በላይኛው ስፍራ በቀኙ አስቀመጠኝ። እንግዲያ ልመካ ከሥራዬ አይደለም፣
በእምነት የተገኘ ስጦታ ነው። አይኖቼ አይተው እጅጉን ፈዘዙ የፍቅርን ባወጡ ከቶ ሳይታዘዙ ነፍሴም አልቻለች መድኃኒቷን ስታይ ከጎን ስትሆን ከዚያ ዙፋኑ ላይ ከዚያ ዙፋኑ ላይ እዚያ ዙፋን ላይ ጌታዬ ኢየሱስ አደንቅሃለሁ በአንተ ውብ ፍቅር ተነድፌአለሁ አባቢ ኢየሱስ አደንቅሃለሁ በአንተ ውብ ፍቅር ተነድፌአለሁ ጌታዬ ኢየሱስ አደንቅሃለሁ በአንተ ውብ ፍቅር ተነክቻለሁ ጌታዬ ኢየሱስ አደንቅሃለሁ በአንተ ውብ ፍቅር ተነድፌአለሁ ጌታዬ ኢየሱስ አደንቅሃለሁ በአንተ ውብ ፍቅር ተነክቻለሁ